ልጅ ይጠናል ጀርባው ነው አሁን ልክ ቪዲዮን እንዳየው ማን ይሄንን ነገር ነው ከዚህ በፊት ቪዲዮቹ ይመጣልኝ ሳይው ምናምን ነገር በቃ ያው እንትሎች የሚያረግ ነው ሞቲቬት ለማድረግም የሚሞክር ነው ንግግሮችን ይናገራል ከዛ ከነጮች ጋር እንትን ይላል ቃሾው የሚያሳይ ልጅ ነው ገባ ሞር ደግሞ የላይፍ ስታይሉ ከዚህ በፊት የነበረው ሪሌሽንሺፕ ምናምን ደግሞ ቀስ እያለ ይወጣል ገባ እዛ ጀርመን ያሉ ብዙ ኢንፎርሜሽኖች ያወጣሉ ያኔ የራሱም ነገር ነው የሚበላሽበት ገባሽ ይሄ ልጅ የራሱም ነገር ሲበላሽ በዛ ላይ ደግሞ ፋኒ አንድ ሰው ናት ችግር እናትየዋ አለች እናትየዋ ስፈልግ ታነሳታለች ስፈልግ ጥላት ባይዘው አሁን ጥላት አለች አንድ ላይ አይደሉም ላይክ ጥላት አለች በቃ ያንን ምስቅልቅል አድርጋ ከፋኒ ጋር ጣልታ አስወጥታት እሷ ጋር አስቀምጣ እንደ አንድ ወር ሁለት ወር ልጆቿን ይዛ ከዛ በኋላ ዘርበይ ብላታለች ገባሽ ይሄም ልጅ ያ ነገር ያጋጠመኛል ብሎ ስለሚያስብ አንተ ላይ አይ ቲንክ እሱም የፈለገው ለመታወቅ ይመስለኛል ለይታ ገባሽ ሳምሪ የሚያውቃት ሰው ስላለ ቲክታከር እኔ ሞር ፎሎወር አገኛለሁ አሁን ፎሎ ብናየው እርግጠኛ ላይ ፎሎ አሁን እያደገ ነው ከሷ ጋር ይሄ ግልጽ ነው አሁን የመላጣው ልጅ ይጠናል ጀርባው ነው ያላችሁ አሁን የምንገኘው እንግዲህ ከቤኪ ነው ያው የዲቦራ ፋውንዴሽን ዋና ስራ አስኪያጅ she's doing a great job guys አሁን የምንገኘው እንግዲህ ሱር ኮንስትራክሽን አካባቢ የሚገኘው ዲቦራ ፋውንዴሽን ነው በጣም አኩርታናለች ፎርብስ under 30 ተመዝግበሽ ምን ተሰምተሻል በጣም ደስ ብሎኛል የኮምፒቲሽኑ ፓርት በጣም ረጅምና ሄክቲክ ነበረ ግን ተሳካ ሰሚ ፕሮሰስ ነው ብዙ ነገር እንዳውቅ አድርጎኛል ግን ባለፈው ደግሞ የሻራተን ላይ በጣም ትልቅ ሰርፕራይዝ አዘጋጅተሽ ነበረ እና አልነበርኩም ዱባይ ነበርኩ መጣ በጣም ደስ ይለኝ ነበረ ይሄው አዲስ መጽሐፍ ተለቆላችኋል ጋይስ በጣም ደስ የሚል አባዱላ ገመዳ የሚል it's a full story እና የጓደኞቹ ደግሞ ምስክርነት ስለ ስራው በየተለያየ ሴክተር በሰራበት ሴክተርና ባለበት ለነበረበት ቦታ ስለሱ የምስክር ነበር እንደዛ ኤክስፒሪየንስ ነበር ነው ሁሉም የገባበት በሰርፕራይዝ ነው እንደምትመለከቱት እዚህ ጋር as daughter and dad በጣም ደስ የሚለው what a beautiful connection honestly አሁን አሜሪካ ላይ ነው በቅርቡ ስለዚህ when I come back I want to visit የዳውን ሲንድሮም ልጆችን ትምህርት ሰፖርት የምታደርጉበት ለገጣፉ ላይ የሚገኘው ቦታችን መጥቼ መጎብኘት እፈልጋለሁ I heard you guys are doing a good job ፎርብስ የወደዱት ደግሞ እሱን ቦታ እንደሆነ ሰምቻለሁና በአካል ሄደን እናየዋለን ማለት ነው ለደስታ ልጆቹን በጉጉት ነው የሚቀጥሉት ያው የልጅ ፍቅር እንዳለ ታውቃለህ በደንብ መተብታቸው ሴንተሩ ላይ ምን እንደሚሰራ ከትምህርት አንጻር ከኪንደርጋርተን እስከ ቮኬሽናል ድረስ እናስተምራለን ሄዲ ላይ መደበኛ ትምህርት አራት ዓመታቸው ላይ ሆነው ይገባል ከዛም ፋንክሽናል ኤዱኬሽን ደግሞ ይባላል አንድ 15 ዓመታቸው ሆነው ግን ምንም ትምህርት ሳይማሩ ረጅም ህይወታቸውን በቃ ያን ህይወታቸውን ቤት ውስጥ ቁጭ ብለው ያደጉ ልጆች እና ገና ወደ ኬጂ ስለማንመልሳቸው ፋንክሽናል ኤዱኬሽን የሚል የሚሰጣቸው ክላስ አለ ፋንክሽናል ስኪሎችን መጻፍ ማንበብ ብር መቅጠር መንገድ መሻገር እነዚህ ስራዎች የሚማሩበት እና ፋንክሽናል ጨርሱ ደግሞ ወደ ቮኬሽናል ትሬኒንግ ገቡና ስለ ስራ ከስተመር ሰርቪስ ሪሴፕሽን በመቀበል ክለርክ ጋርድኒንግ ካንድል ሜኪንግ ሁሉንም ነገር ይማራሉ ወደ ስራ ደግሞ ይቀባሉ ወደ ስራ ይሰማራሉ በደንብ you make them fit በደንብ ተሰልጥነው ሰላም የተወደዳችሁ ቤት አሮን የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬም ደግሞ እንደተለመደው በአዲስ ቪዲዮ መጠናል ማለት ነው። ሰሞኑን እንግዲህ የሚወሩ ወሬዎች አሉ። የእነ ሳምሪ ወሬ አለ። ከፋኒ ጋር ተለያይታ እንደነበረ አስታውሳለሁ። አሁን ደግሞ እንግዲህ ከሌላ ልጅ ጋር ታየች የሚለውን ነገር አይተናል። መጀመሪያው ላይ እርግጠኛ ነው አይደለም የሚለውን እስኪጣራ ድረስ በዛ ጉዳይ አንሄድም ግን እንግዲህ አዶናይ በደንብ ተመልሶ ወደ ስራ እየመጣ ነው ማለት ነው which is nice በጣም happy then to see you like that እንግዲህ ቀጣይ ሌሎችም ቪዲዮ ይኖሩናል ማለት ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ባካችሁን ሰብስክራይብ አድርጉ። በጣም ብዙ ሰዎች ናችሁ የምታዩት ግን ሰብስክራይብ አታረጉንም፣ ላይክ አታረጉትም፣ ኮሜንት አድርጉን፣ ምንም አትጎዱም ማለቴ ነው። እንቀጥል። ያ ካሳማሳ ነው ስምህ? ካስማሰ ኦኬ። ካስማሰ ከየት ነው? ከውጭ ሀገር ነው። የት ሀገር ነው?
አውሮፓ ነው። አውሮፓ። ኦኬ። እድሜ ስንት ነው? 41 41። እሺ ሃይማኖት ምንድን ነው? ክርስቲያን። ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ? ክርስቲያን ነው። ጂሰስ ነው። በጂሰስ ነው እኛ ምናምን። ኦኬ ፕሮቴስታንት ነው ማለት ነው። አይደለሁም። ኧረ ምንድን ነው እንዴ? ፕሮቴስታንት እኮ ጴንጤ ነው። እኔ የኢየሱስ ተከታይ ነኝ። ኦኬ ሃይማኖት ኦርጋናይዜሽን ውስጥ አይደለ ወይ? አይ የኢየሱስ ተከታይ ነኝ። ኦኬ በኢየሱስ ተከታይ ይዘነዋል። እሺ ቁመት ስንት ነው ማሬ? ሜትር ከ79። ኦኬ ሜትር ከ79። ስራ ምንድን ነው? መኪና ሰራ ማብላት። ኧረ ተቀጥሬ እንትን ነው የምኖረው፣ የጉልበት ሰራተኛ። ኦኬ ዋናው ስራ መኖር ነው። ስራ የሌለው ስራ ፈት ዩሮፕ ውስጥ የሚንዘላዘል ስላለ ነው። እሺ ለዛ ነው ስራ የምንጠይቀው እንጂ እኛ ምንም አያገባንም። ዋናው ሰርተ ሚስት ስታገባ ማስተዳደር መቻለ ነው። እሺ ልጆች አሉ ከዚህ በፊት ወልደሃል? አንድ ልጅ አለ። አንድ ልጅ። ኦኬ ኦኬ። በትርፍ ሰዓት ምን ማድረግ ያስደስታል? መሮጥ፣ ሩጫ ደስ ይለኛል። ሩጫ ደስ ይለኛል። ባንድ። እሺ መሮጥ። እሺ ኦኬ። የምትፈልጋት ሴት ከሃይማኖቷን ጀምር ወይስ እሷም ጀስት የኢየሱስ ተከታይ ሆነች? መብቷ ነው። እሷ ማንንም ብትከተል እኔ ችግር የለብኝም። ምንም ሃይማኖት ብትሆን ችግር የለውም። ኦኬ ሰምታችሁታል። ግን የመጀመሪያው ያለው ነገር ያለው ምንድን ነው? ስራ ስትለው መኪና ሳር ማስጋጥ። መጨረሻው ምን ሊሆን እንደሚችል ገምቶ ማለት ነው። እና ሰው ጨዋታ ይችልበታል። እሷ በቁም ነገር እየሰራችው። በነገራችን ላይ እንዲህ አይነት አሁን እሷ የምታደርገው እንትን አክቲቪቲ በጣም ብዙ ሰዎች ይሄ በኤጀንሲ ደረጃ በተለይ አሜሪካኖች ከኢስተርን ዩሮፒያን ጋር እንደነ ዩክራይን አይነት እንደነ ሊቱዋኒያ የተለያዩ ሀገራቶች ወንድ የሌለባቸው ማለት ይቻላል ይህንን ኤጀንሲዎች ኦርጋናይዝ በማድረግ በትክክል ትዳር የሚፈልጉ ሰዎች ውበታቸውን፣ መልካቸውን፣ ስራቸውን የሚፈልጉትን ነገር በሙሉ ለዛ ኤጀንሲ ሰጠው ፕሮፋይሉን እዚህ ጋር ደግሞ ወስደው እዚህ ለምትፈለገው ሴት አቅርበው የሆነኛል አይሆነኝም ከብሩ ጋር ከህይወቱ ጋር ምናምን ከዛ በኋላ ፕሮሰሱ ካለቀ በኋላ እንደዚህ አይነት ሚሽኖች ራሱ ነበሩ ላቀርብላችሁ እችላለሁ። ወስደው ያገናኟቸዋል። ከዛ በኋላ አይ ሃቭ ኖ አይዲያ ረስቼዋለሁ። ዋን ዊክ የሆኑ አንድ ወር አብረው ይቆዩና ምናምን ከዛ ተመቻችተናል ይላሉ። ከዛ በኋላ ፕሮሰሳቸውን አድርገው ወደ አሜሪካ ምናምን ይዘዋቸው ይሄዳሉ። ሌሎም የዩሮፒያን ካንትሪዎችም እንደዚህ ያደርጋሉ። ሞስት ግን የአሜሪካን እንትኖች ይህን ሲያደርጉ ግን በእድሜ ትንሽ የገፉ ምናምን እነዛ ደግሞ ትናንሽ ልጆች ናቸው። የ20 የ30 እስከ ማክሲመም እኔ ያየሁት 35 ምናምን እና ይሄ አይነት እንትን ወደዚህ ወደ ቲክቶክ መንደር መጥቶ አይቻለሁ። ነጮችም ይሄን ሲያደርጉ በጣም ታላላቅ የቲክቶክ አካውንት ያላቸው የሚያማምሩ ሴት ልጆችን አውጥተው ወንዶች እየመጡ እየመረጡ የተመቻት እህት ያን ወንድ ይዛው ምናምን ትሄዳለች እና እሱ ነው አሁን እሷ እያደረገች ያለችው እና እንግዲህ እሱ ሲሪየስ አይደለም እና እሱን ነው እየሰማን ያለ ነው። እስኪ እንጨርስ። አቋሟስ ቀጭን፣ ረጅም፣ ወፍራም፣ መካከለኛ፣ ረጅም፣ ደርባባ
እንትን ፍቅር አዲስ ነቃጥበ ብትሆን ደስ እንደ ፍቅር አዲስ ነቃጥበ ፍቅር አዲስ ነቃጥበ አይነት አቋም ቢኖራት ደስ ይለኛል። ኦኬ የፍቅር አዲስ ነቃጥበብ የድሮ ክራሽ ነበረች። ፍቅር አዲስ ነቃጥበብ የምትመስሉ ካላችሁ ተዘጋጁ። ሴሌብሪቲ ክራሹ ነበረች። ኦኬ ፍቅር አዲስ ነቃጥበብ ወጣት እየነበረች ነው። አሁን ካረጀች ይሁን ሁለት አይነት ሰውነትም እኮ አለ ነው። እንትን ሉላ አስወደደ የሚለው እንትን ክሊፑ ላይ ያለው አቋም ነው እሱ ላይ ያለው ነው። አዎ ያሁኑን አይደለም። እሺ ደርባባ አይ ቲንክ መካከለኛ ናት። እሺ ልጅ አላት ልጅ የሌላት? ኧረ ምን ችግር አለው? ልጃችን ነው። ምንድን ነው ፍጡር ነው። ኦኬ እሺ ከሴት ልጅ የማትወደው ወይም ደግሞ ቀይ መስመር የምትለው ነገር ምንድን ነው? ማታልፈው ነገር? ሶፊት የምታወራኝ ሶፊት የለም። ይሄ ሶፊት የቤትሽን ገበና በቤትሽ የለም አንተ ምናምን የምትለኝ በጓደኞቼ ፊት ምናምን አይመቸኝ። ሪስፔክትፉል የሆነች ማለት ነው። ማለት ሪስፔክት ማድረግ ሴት አይመች። ቤት ውስጥ ብትፈነክተኝ ችግር ላይ ግን ማትናገረች እንደዛ አይመቸኝ። ውጭ ላይ አስመሳይ ማለት ነው። ብትጽፍልኝስ በውስጥ እንደናገረኝ ሰው ቤት ከምትናገረኝ ቤት ስንገባ አንገትን ብዬ ነው ምደፋ ምናምን ብትራሱ ምንም ችግር የለውም። እስክገባስ ብትታገዘኝ። እሱም አለ። እሱ እንዲያውም የተቀደሰ ሀሳብ ነው፣ ዋይዝ ሀሳብ። እንደው እሱ ካላስቻላት ያው ሴቶች ኢሞሽናል ስለሆንን አትሊስት በቴክስት አንገትን ነው የምልህ ምናምን ብላ መጻፍ ትችላለች። እሺ ኦኬ እሺ አሁን የመጣችሁ ካስማሰ አውሮፓ ነው የሚኖረው። የ41 ዓመት ጎልማሳ ነው። የክርስትና እምነት ተከታይ ነው። ሞስት ኢምፖርታንትሊ ኢየሱስ ክርስቶስ ነው የሚከተለው። ሜትር ከ79 ቁመቱ። ስራ አለው። አንድ ልጅ አለው። በትርፍ ሰዓቱ መሮጥ ነው የሚያስደስተው። ሃይማኖቷ ምንም የሆነ ብትሆን ችግር የለውም ብሏል። እድሜዋ ከ35 እስከ 40 ዩሮፕ የትም ቦታ የምትኖር ደርበብ ያለች ፍቅር አዲስ ነቃጥበብ ልውላ ሰወደደኝ የምትለው የምትመስል የሚለው ዘፈኗ ላይ እሱን አይታችሁ ኑና እሷ የምትመስሉ ከሆነ ሪኩዌስት ልጅ ቢኖራት ችግር የለውም ብሏል። እና አይ ግን ነው እየሳቅሽብኝ ነው። እግዚአብሔርን እየሳቅሽብኝ ነው፣ እያሾፍሽብኝ ነው። ከውጭ ሲመጣ ባልሽ ምን ማድረግ እንዳለብሽ አንድ ነገር ንገር። አንዳንድ ቀን ሁሌ ባይሆንም ማለት ነው፣ አንዳንድ ቀን ወይም ደግሞ ድንገት ባልሽ ከውጭ መጥቶ በር ቆርቆሮ እንደገባ እንደከፈትሽ የመጀመሪያ መብራቱን አጥፊበት፣ መብራቱን እልም አድርጊበት። ሊደነግጥ ይችላል። ምን ነው ምን ተፈጠረ ይላል ሲመጣ ማለት ነው። ያንተ የፊትህ መብራት ለክላሱ ይበቃዋል ብዬ ነው ወይ እና እንደ አይነት ሙዶችን መጠቀም። ክፉ ስትሆን ያንተ ያልሆነ ልጅ ልታሳድግ ትችላለህ ብላለች። በዚህ አጋጣሚ ምን ልንገርህ መሰለህ፣ አንድ ዲያስፖራ ዴት ማድረግ ጀመርኩ ማለት ነው። ማውራት ጀመርኩ አሁን ስላልከው ነገር ነው። የት ሀገር ነው ያለው? እንግሊዝ ሀገር። ዋው እሺ። ከሱ ጋር እንደዚሁ እናወራለን ምናምን ላይ ከሱ የቅርብ ጊዜ ታሪክ ነው ምናምን ነገርና ግን እውነት ለመናገር ይሄ እኔ የምትነግረኝን ነገር ነው ማመን ፈልገው ባይዞ ማን ምን አለ መሰለህ፣ ኤክስሬ አይደለሁም። የምታስበውን ነገር ይሄ አልፌ ስለ ሰው እንዲህ አድርጎ ይሆን መላ መምታት አልፈልግም። በቃ ቁጭ ብዬ እንትን ቢሆንስ እንትን ቢኖረውስ እንትን ሆኖ ቢሆንስ ትዳር ቢኖረውስ ምናምን አስዩም ማድረግ ሳይሆን የነገርከኝን ነው ማምነው። ገባ? እንደዛም ነው መሆን ያለበት። ሰውነት እኮ እንደዛ ነው። ላይክ አሁን ልትዋሸኝ ትችላለህ ኦፍ ኮርስ ሰው ስለሆንክ ምናምን እኔን ለማግኘት ምናምን ያሰው ዋሽቶ ሊሆን ይችላል ምናምን ነገር ግን በቃ የራሱን ነገር ያርክ ይዋሽ ድራማ ይስራ ምናምን ነገር። እኔ ግን እዛ ውስጥ ገብቼ መፈትፈት አልፈልግም። ለዛ ነው ያወቅኩኝ ቀን ኢሚዲየትሊ የምቆርጠው። እንደነገርኩ ከዚህኛው ጥርስ እዚህ ጋር የምሄደው ለዛ ነው። ልቤ ንጹህ ሆኖ ቀርብሃለሁ። ያንን ነገር ካየሁኝ ግን ምንም አይነት ኤክስኪውዝ የለኝም። እንደነገርኩ 10 ልጅ ወልጄ ቢሆን መለያየት ይችላሉ። የዛ ሞራል አለኝ። ካልፈለገ
አብረን መሆን የሚያስቀጥለን ነገር ከሌለ እንደዛ ማስብ ሰው ነኝ። ይህን ዘመን ተፈጠረ አሁን ያንተ ያልሆነው ልጅ ታሳድጋለህ ምናምን በጣም አዛገኝ ማለት ነው። ላይክ እንገናኝ ላይክ አብረን እንሁን ላይክ አብረን ነን ያለ ነው። ግን የሆነ ብዙ ነገሩ ያልተመቸኝ ነገር ነበረ እንደነገርኩ በቃ ብቻ ደስ ያላለኝ ነገር ነበርና ሙሉ ለሙሉ ራሴን ሰጥቼ አብረን መሆን አልፈለኩም። ይሄን እንዴት እያደረግን ምናምን ይመጣል እንገናኛለን ምናምን ምን ማለት ጀመረ። ኦኬ አርግዥልኝና ነው ላይክ አብረን ምን ሆነው ኦር ደግሞ ላይክ ያለን ሪሌሽንሺፕ ሌጋል አድርገን መቀጠል የምንችለው ምናምን በቃ እንዲህ የሚሏት ነገር አሁን ለነሱ ዲያስፖራ ሲባል ወተህም ሀብት ነው በቃ የተሻለ ነገር ነው ምናምን ሰውም የሚያስበው ምናምን ነገርና በጣም አዛገኝ ማለት ነውና የእውነት ምን እንዳሰብኩ ታውቃለህ? ምን ላድርገው ብዬ ሳስብ ሴት ልጅ ላልከው ነው ክፉ ነገር ባስብ ኦኬ ይሄ ሰውዬ ቢመጣ ኦኬ እሺ እንገናኛለን ምናምን ነገር አይንዘን ከ2 ሳምንት ከ3 ሳምንት በኋላ አርግሻለሁ ብለውስ እንዴት አይመረምር ማለት ትመረመሪያለሽ ኮ ቼክ ትደረጋሽ ምናምን ብትለኝ ሊትራሊ ምን እንዳሰብኩ ታውቃለህ? አንድ ማቃት ልጅ እርጉዝ ናት። ሶ የሷን ሽንት ሳምፕል እኮ ልመረምር እችላለሁ ፊት ለፊቱ ላይ ሶ ፖዚቲቭ ሲሆን ያምነኛል። እርግጠኛ ነኝ አያምነኝም። ቀጥ ብለን ሐኪም ቤት እንዲል ነው የሚለው የስ ያንኑ ሽንት ይዤ ሄጄ ያን ሳምፕል እዛ ሰጣለሁ ብዬ አስቤ አውቃለሁ። የእውነት ነው የምልህ ሴት ልጅ ዚስ ማች ታስብ ምንም አማራጭ የለውም። ይሄ ሰውዬ እኔን ከማመን ውጭ ኢማጂን እያማተበ ነው ካሜራ ማለት ስንቶቻችሁ እናንተን ያልሆነ ልጅ እያሳደጋችሁ ነው? ማን ዚስ ማች አስቤያለሁ። ክፋት ካሰብክ የስ ዲያስፖራዎች ደግሞ የዋናቸው ልበል የዋህነት አይደለም ላይክ ባይ ዘ ዌይ ወንዶች የሀበሻ ወንድና የዓለም ወንዶች አሉ ሁለት አይነት ናቸው። የእውነት ነው የምልክ እና የምር የሆነ ሰው እንደዛ ብዬ ስናገር ምን አለ አታውቂም እንጂ የሀበሻ ሴትና የዓለም ሴት የሚባልም አለኛ ጋር አለ ማለት ነው። ወደ ሀበሻ ሴትና የዓለም ሴት እንመጣለን። የሀበሻ ወንድና የዓለም ወንዶች ምን ነው ልዩነታችን? ላይክ አሁን እውነት ለመናገር አሁን ማን እውነት ለመናገር ላይክ ምለ አሁን በዚህ እድሜክ ምናምን ባትሆን እንኳን የሀበሻ ወንድ አንደኛ ኮንፊደንስ የላችሁ። እውነት ለመናገር ኮንፊደንስ በራስ መተማመን በጣም የላችሁ። እኔን ይጨምራል አይ ዶንት ኖ አላውቅም። ላይክ ጅንጀና ላይ እንዴት እንደሆነ ካላውቅም ግን አሁን ለምሳሌ ተማሪ ሆኖ ሊሆን ይችላል። እውነት ለመናገር ማንኛውም ሴት ነው የምልህ አሁን ወደሱ ሌላ ጊዜ እንመጣበታለን። ግን ማንኛውም ሴት ማለት በቃ ኮንፊደንስ ትፈልጋለች ማለት ኮንፊደንስ ሊኖር ይገባል። ወንድነትህ በቃ የሚያበቃው የተልፈሰፈስክ ሰዓት ነው። ልታወራት ትልፈሰፈስ ነው። እኔ አይ ፊል ላይክ ወንድ ብሆን ስንት ሴት ጋር ነው አውርቼ ማሳምናት። የእውነቴን ነው የምልህ በእርግጠኛ ሆኜ የምነግርህ ምንም ነገር አይኖርህ እኮ ሄሎ ሰላም እንዴት ነሽ እናት ደህና ነሽ ምናምን ላይክ ይሄ ከብሩ ከምናምን ይሄ ክላሲፋይ ከመደረጉ ጋር አይደለም ማውራክ ራስን ኤክስፕሌን ማድረግ መቻል። ኮንፊደንስ በቃ የላችሁም። ይሄ እንዴት ነው ወንድነት የስ ማስኩሊኒቲ የሚሉት እውነት ለመናገር ብር አይደለም በዚህ ሰዓት ሴት ልጅ ላይክ ለማግኘት ወይም ደግሞ እንትን ለማድረግ የሚያስፈልገው ኮንፊደንስ ነው። በቃ ዩ ሃቭ ቱ ቢ ኮንፊደንስ የሆነ ሴት ስታወራ የስ ይሄ ዴፊኒትሊ ላይክ ኮንፊደንስን ያጣህቀን ወንድነት ካንተ ጋር የለም። አይተህ ከሆነ ብዙ ጊዜ በቃ ሰዎች ገንዘብ አላቸው ብር ያለው ሰው ምናምን ሆነና ላይክ ድሃ ወንድ ወይም ደግሞ ራሱን ብዙ እንትን የማያደርግ ወንድ ጋር እኮ ሴት ልጅ ትሆናለች አይደል እንዴ? እኔ ይሄ ልጅ ምንም እኮ ኖሮት አይደለም ላይክ ኤክስ የምልህ ሰው ምንም ነገር ኖሮት አይደለም። ላይክ ሲያወራኝ የሚያወራውን ነገር ያውቃል። የምታወራውን ነገር በቃ አሁን ሴት ልጅ ጋር ደርሰህ የምታወራው ነገር ምንድን ነው? አገኛታለሁ አላገኛትም፣ እሺ ትለኛለች፣ እሺ አትለኝም፣ ምን አገባህ አንተ ፈልጋታል። ጀስት ሄደህ መናገር ነው ያለብህ። መፈለግ አለመፈለግ የእሷ ጉዳይ ነው አይደል እንዴ? እንደዛ ነው የሚሰማኝ እንጂ አንተ ሳታወራት ወይም ዳርዳር እያልክ በዚህ በዛ ምናምን እየገባ እንዲህ ነው የምታውቃች ሴት እና ኮንፊደንሱን ያጣ ወንድ በምንም ታምር ሴት ሊያሳምን አይችልም። ከዛ ደግሞ እኛ ወንዶች ጋር ያለው ችግር ፍቅር ሲሰጣችሁ ላይክ አይ ዶንት ኖ ያደግንበት ይመስለኛል። ያደግንበት ወንድ ተብሎ የሚታሰበው ለሴት ልጅ እንዲያቱን ምናምን ሴት ልጅ ምናምን እየተባልክ ያደግከው ቴክ ኬር ከማድረግ ብዙ ነገራችን ለኛ ብዙ ነገር ዴፊኒሽናችን ላይ ችግር አለ፣ ስህተት አለ። ከምንም ነገር በለው አሁን እንዴት ልበልህ ወንዳ ወንድ ተብሎ የሚታሰበው ወንድ ላይክ ወንድ ሴት ልጅ ሚስትሪት ስታደርግ ምናምን በቃ ይመች እንደዚህ ነው መሆን ያለብህ ጓደኞች ተዋይሉህ ምናምን ነገር ገባ። ለምን እናንተ እሱን እንደዚህ አይነት ወንድ የምትወዱት ባድ ቦይ የምትወዱት ለምንድን ነው? እኔ አልወድም። አንቺ አትወጂም፣ ግን ብዙ ሴቶች የሚወዳት ቴክ ኬር የሚያደርግላት ፕሮቴክት የሚያደርጋት ሃይማኖተኛ ምናምን ትልና እዚህ ጋር የሚያደርግ የሚቀጠቅጣት የሚመታት የሚዋሻት ባድ ቦይ ጋር ትሄዳለች። ይሄ ኢትዮጵያ ብቻ ሳይሆን አሁን በደወለድ ነው። ግን አሁን እንደዚህ ደግሞ ብለህ ስታስብ ሁሉም ሴት እንደዛ ሜንታሊቲዋ ያቺ ሴት ምንድን ናት? ሜንታሊቲዋ ልክ ነው ወይ ስቴብል ነው ወይ? ለምሳሌ አሁን እኔ የሚወደኝ ሰው ቴክ ኬር የሚያደርገኝ ሰው ምናምን ብዙ ጊዜ እንካ ያልከው ነገር ሁሉ ርካሽ ነው። ዋይዘው እንካ ብላ የሰጠኸው ነገር በሙሉ እና ብዙ ጊዜ ሰው ስለ ሪሌሽንሺፕ እኮ ያወራል። ላይክ እናንተ በእናንተ ሳይድ የምታወሩት ነገር አለ አይደል? ሴት ልጅ የምትወደው እንደዚህ ነው፣ ሴት ልጅ እንደዚህ አታድርጋት፣ ወንድ ልጅ የሚወደው እንደዚህ ነው ምናምን። ፋይናሊ እኔ አንተ ሴት የምትወደውን አጠና እኔም ደግሞ ወንድ የሚወደውና የሚጠላውን አጠናሁኝ። ይሄን ዘን ፋይናሊ ተገናኘን። ከዛ ምን አይነት ፍቅር ነው የሚሆነው? የመሰሪዎች ፍቅር፣ ቢዝነስ የመሰሪዎች ፍቅር። አንተም መሰሪ እኔም መሰሪ። ፋይናሊ በጣም የሚያሳዝን ነው ሆነ ለመናገር እውነታውን ስናይ ያ
ሁሉም ነገር ይቻላል። ፈሪሃ እግዚአብሔር የሌላት ከሆነች እሱ ፈሪሃ እግዚአብሔር የለው ከሆነ ሁሉን ነገር ማድረግ ይቻላል። ደግሞ ኃጢአት ለመስራት ማለት ነው፣ ለመሳሳት ተሳስቶም ለማሳሳት ማለት ነው። እና ዘመኑ ያው ሰው በላ ስለሆነ አስቸጋሪ ነው፣ ያሳዝናል ማለት ነው። ኮንፊደንስ በሚባለው እንግዲህ ሁላችንም ተሰድበናል። እንግዲህ ምንና እንቀበለዋለን። በአንድም በሌላ ግን እውነት ለመናገር ያው ያደግንበት ኮሚኒቲውም ይወስነዋል። አሁን እዚህ አውሮፓ ስታድጉ አውሮፓ የተወለደ ልጅ አሁን እና አውሮፓ ራሱ በልጅነታችን የመጣን ራሱ ልዩነት አለ። ወደዚህኛው ሊክ እናደርጋለን እና ኢትዮጵያ ላይ ግን እንደምናውቀው በእምነቱም በባህሉም በህብረተሰቡም እንደዚህ ልጅ የሆነ ላቅላቅ ብሎ የሆነ ነገር የሚፈልገውን ነገር እንዲገልጽ ብዙ እንትን አይደለም፣ የተገደበ ነው እንደማለት ይቻላል። እና ማፈር ይበዛበታል። ለዛ እንግዲህ እህቶቻችን የአይነት ስሜት የሌለውን ወንድ ባለመውደድ መንፈስ እያንጸባረቁ ነው። እንግዲህ ወደፊት ይሻሻላል ብለን ተስፋ እናደርጋለን። ለማንኛውም እየተከታተላችሁ ያላችሁት የአሮን ቤተሰብ ቤት አሮን ዩቲዩብ ቻናል ነው። እባካችሁን ሰብስክራይብ ማድረጋችሁን ሸር ማድረጋችሁን አትርሱ እንላለን። እንቀጥል። እንግዲህ በቅርብ ቀን 100 ሺህ እንደምንገባ ተስፋ እናደርጋለን። አንዳንድ ሰዎችን ማቅረብ ፈልግ ነበረ፣ ግን ዩቲዩብ ጋይድላይንስ ስለሚከለክል ሙዚቃ መዝሙር ምናምን ያለውን ይከለክላል እና ያው ጃምፕ አረጋቸዋለሁ ማለት ነው። ምክንያቱም እንደዚህ አይነት ነገሮችን ባቀርብ ዩቲዩብ ባናውት ሊያደርገኝ ስለሚችል ይከለክላል በአጠቃላይ ማለት ነው። እና አንዳንድ ነገሮችን አላረግባችሁም ማለት ነው። አበሻ ነው መሆኑ ፈልገው መኖርም ፈልገው አበሻ ነው። እናቴ ድሮ ታይ አበሻ አታግቢ ይጎዳሻል፣ ፈረንጅ አግቢ እማ እኔ ፈረንጅ ሆኜ ራሱ ፈረንጅ ሆኜ ፈረንጅ ላገባ? ኧረ ተይ አላገባም አልፈልግም አልኳት። ለካ እሷ እውነቷን ነው። ሀበሻ ጎዳሽ? አዎ። ለምንድን ነው እናትሽ እንደዚህ ያለች? ሀበሻ ታውቀዋለች፣ አለም ታያለች። በብዙ ጓደኞች አለዋት፣ ብዙ ነገሮች ስቃይ ውስጥ ብዙ ነገር ውስጥ አሁን ባሎች ሳይፈልጉ ሲቀሩ ስንት አለ አይደል እንዴ? ሆቴል ቤት አንተ ታይ የለ እንዴ? ቀለበቱን ሙልቅ አድርጎ ኪስ ውስጥ ከተት ያደረግና ከሌላ ጋር ታገኘዋለህ። ከስንት አንዱ ከሺህ አንዱ የእግዚአብሔርን አክብሮ ትዳሬ ነው ብሎ እንትን ይላል። እንደው የኛ ማህበረሰብ እግዚአብሔርን ይፈራል ስታይ? እኔ ከስንት አንዱ እግዚአብሔር የባረከው ካለ ነው እንጂ ከስንት አንዱ እውነት አይፈራም። ማንም የሚፈራል። ቤተክርስቲያን ምናምን ስንሄድ ነጭ ልብስ እኔ አሁን ለምሳሌ አሁን የሚሄድበት ሰፈር አለ፣ ሳር ቤት አካባቢ የሆነ ሆቴል አለ። ብዙ ባለ ሀብት መኪና እንትን ይዞ ጊዜያዊ ይዞ ተጠቅሞ የሚወጣ ያለው መኪናውን ተጠቅሞ ነው። ምንድን ነው? ለምን እዛ ገብቶ ነው እንጂ ከቺክ ጋር ገብቶ ነው እንጂ። አዋ አንቺ እንዴት አየሽ? እንዴ ያለው እንዴት አላይም? ከሚስቱ ጋር ቢሆንስ? ኧረ ከሚስቱ ጋር አይደለም። እኔ ለምን አያታለሁ? አንዱ ራሱ ውይ አልተስማማንም እህቴ ትገቢያለሽ አለኝ። እኔ ራሱ ከዛ በኋላ እንዴ ምን ማለት ነው? እኔ እኮ ፈጣሪ ሰውነትሽን ሽጠሽ ብር አግኝ አላለኝም። ለአንቺ ያለው ሰው እኔ ስሰጥሽ ነው ሰውነትሽን የምታካፊው ብሎኛል ስለው አለቀሰ። ማለት ሰውየው አለቀሰ ደንግጦ። እንዴት አይደነግጥም? ለምን እሱ ለብር ብሎ ነው ሰውነቱን የሸጠው የነበረው ከዛች ሴት ጋር ሲያድር የነበረው። እኔ ሲጠይቀኝ ግን እኔ ለሰውነቴን ለአንተ አንተ ግን እኔን ከፍለኸኝ እኔ ሰውነቴን ለአንተ አልሸጥም ብዬ መለስኩለት። ከዛ ግን ብር ሰጠሽ? አልሰጠኝም። ለምን ያለቀሰው? እሱ የፈለገው ለምን አወቃ? በቃ እግዚአብሔር ነገረው። እቺ ልጅ አትሆንም ለአንተ፣ እቺ ልጅ ንጹህ ነች፣ የእግዚአብሔር ልጅ ነች፣ እግዚአብሔርን አክብራ የምትኖር ልጅ ነች ብሎ ነገረው። እግዚአብሔር ልጅ ነሽ? አዎ እግዚአብሔር ነው ያኖረኛለሁ እንጂ አሁን ስንቱ አላል ቤት ሳይኖረው ምን ሳይኖረው እዛው መንገድ ላይ የሚሞት ሳይበላ ሳይጠጣ የሚሞት አላል። እኔ ግን ይኸው ጸበል ጠጥቼ እስከ 7 ሰዓት እስከ ማታ ድረስ ሳልበላ ድረስ መተኛ ትችላለሁ። የእውነት? አዎ። አታማሪበትም? አንዳንዴ ምንድን ነው ምናምን ብለሽ አንዳንዴ አላማርርም። አልሰማሁም መዝሙሩን አላማርርም። ሁሉም ስራ ያንተ ነው የሚለው መዝሙር አልሰማሁም። የኦርቶዶክስ መዝሙር አላማርርም የሚል መዝሙር አለ። ማን እንደሚዘምረው አላውቅም። ብቻ አላማርርም ብሎ አላማርርም የሰጠኝን ይስጠኝ ብዬ ተቀብያለሁ። እሰይ የሰጠኝን ይስጥ ፈጣሪ። ለዚች እችን ትንፋሽ የሚሰጠኝ አመሰግንሃለሁ። በቂ ነው ለዚች
በጣም የሚገርም ነው እውነት። ብዙ ጊዜ በተደጋጋሚ ይህን ነገር ተናግሬዋለሁ። የሆኑ ውጭ ዜጎች የሀገራችንን ቋንቋ በዚህ መልኩ አቀላጥፈው ሲናገሩ ስሰማ በጣም ነው የምደነቀው ስለ እውነት። እና እሷ ደግሞ ጭራሹኑ ከ9 ዓመቷ እስካሁን አላት እድሜ ድረስ ኢትዮጵያ ነው የምትኖረው። እንግዲህ እግዚአብሔር የወደድሽውን የመረጥሽውን እግዚአብሔር የወደደልሽን የመረጠልሽን እግዚአብሔር ይስጥሽ እንላለን። ያው ይሄ በግሎባል የሚሰደበው ነገር ግን በስተት ይሆን ወይ ደግሞ ባለማወቅ አላውቅም። አሁን ለምሳሌ አንድ ጣሊያናዊ ቢያጠፋ ጣሊያኖቹ እኮ እንደዚህ ናቸው የሚባለውን አባባል አልቀበለውም። ለምን መሰላችሁ? ጣሊያን ውስጥ ብዙ መልካም ሰዎች አሉ፣ ብዙ ክፉ ሰዎች አሉ፣ ብዙ አጭበርባሪዎች አሉ፣ ብዙ ሰራተኞች አሉ። ዴኩድን ቢ ሁሉ አንድ። ይሄ የማይሆን ነገር በኢትዮጵያ ውስጥም እንደዚሁ በአሜሪካን በተለያየ ዓለማት ማለት ነው። እና ይሄ በጣም የሚያሳዝነው ክፍል ነው። እና ቢሆንም ግን መስተካከል ይደረግልን። ሁሉ አንድ አይደለንም፣ ሁላችንም አንድ አይደለንም ማለት ነው። እንቀጥል። ማቀዝቀዝ የለብሽም። ኧረ ቢያምሽም እሺ ማለት አለብሽ። ሙድሽ ባይሆንም ሙድሽ ማምጣት አለብሽ። ምንድን ነው እሺ? ሌላ እንዴ ምንስ ቢሆን ምንድነው ትለኛለች። ሁሉን ነገር ለምን መሰለሽ? ሊከፈት ነው መንገድ፣ ነገር ልታመጭ ነው ወይ መድኃኒዓለም። ባልገባው ነው ገባው ነው ምንም ማለት አይደለም። ካለዛ መንትን ብዙ ሰዎች አትርፍ ያለዋ ህይወታቸውን ጄሪ በቅንነት የምታየው ነገሮችን ትምከረም ብለው ይመጣሉ። ያገቡ ሰዎች በዚህ ወጥቶ በዚህ ገብቶ ምናምን ዝም በይ ነው ማለት። ኧረ እንዲያብደሻ እንዲ ታይ ሌላ ቦታ ሌላ ክፍት ነው ጉባ ለምን ይሆናል እንዴ? እናቴ ልጅ ለአንዷ ጓደኛሽ ልታካፊ ትቻለሽ። እባክሽ እንደዚህ በዛብኝ ጨቀጨቀኝ በዚህ ወጣ ሰ እሷን ብቻ ነው የምትይዘው። ጥሩ ነገሩን ፍቅር ቤት ውስጥ ምንድን ነው ቢያምሽም የሚለው አልገባኝም። ለማንኛውም ሳምለሰጣልጃለች። ኦ ማይ ጂሰስ ክራይስት። ኤኒዌይ በዚህ ሙቀት ሳቅ ተጨምሮበት አስባችሁታል። ኤኒዌይ በቃ አንድ ስንል ሁለት። እንግዲህ የዛሬ ያዘጋጀውላችሁ ይሄን ይመስል ነበረ። ሳይበዛ ሳያንስ ከቁም ነገሩም ቁም ነገር ካልሆነም ትንሽ ፈገግ ከሚያደርገንም እያንዳንዱ ቀንጨብ እያደረግን አይተናል ማለት ነው። ለዚህ ቪዲዮ አዲስ የሆናችሁ በሙሉ እባካችሁን ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ለሌሎችም አድርሱና ከፍ ብለን ደግሞ በከፍ ባለ ስራ እንግዲህ እንድንመጣ የእናንተ ኮመንት፣ አስተያየት፣ ላይክ፣ ሼር፣ ሰብስክራይብ ኢት ሄልፕ ሚ ኤ ሎት በጣም ነው ሊረዳኝ እንደሚችል እያሰባችሁ እንድታደርጉልን ሁላችሁንም በትህትና እንጠይቃችኋለን ማለት ነው። እናመሰግናለን።